ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናሌ ተከታዮች እንዴት ናችሁ? እኔ አለው ምሳ እንብላ። ዛሬ የሰራሁት ምሳ ኦ ማይ ጋድ በጣም የሚያምር አያችሁት? ማህበራዊ ወይም ደግሞ በየአይነት በቃ ፉል ነው። ምን አለፋችሁ እንጀራው ደግሞ እንዴት እንደሚያምር እናንተ ሱስ ሊያስይዘኝ ነው። እዩት። ለዛው ትላንትና የጋገርኩት እንጀራ ነው። እግዚአብሔርን ዛሬ አልጋገርኩም እና እንዴት ደስ እንደሚል የእውነት ስሙኝ። እንደዚህ ሰርታችሁ ማብላት ልመዱ። መብላት አለባችሁ እና ይሄ የኔ ሴትዮዋ ለሳምንት ነው ትተኝ የሄደችው። እዚህ ጋር ራሱ ብዙ ሰርቻለሁ ለሳምንት የሚሆን ማለት ነው። ይሄን ሰራራው ጨረስኩኝ። ከዛ ሻወር ወሰድኩኝ። ሲያምር ቲማቲም ቁርጥ አለ፣ ጥብስ አለ፣ ምስር ወጥ አለ፣ እንደገና ድፍን ምስር አለ። እንደዚህ ሲያምራችሁ የእውነት ያለው የሌለው ገጣጥማችሁ ሰርታችሁ ብሉ። ይሄ ቤት ባዶ አድርጋ ሄደች፣ ብቻዬን ምግብ ሳትገዛ ሄደች ምናምን ብላችሁ እሷን ማውቀሱን ተውትና ቤት ውስጥ ያለው ነገር ምንም ሰርታችሁ ማብላት አለባችሁ። ሰላጣው ራሱ ሲጣፍጥ እና ለብዙ ቀን የሚሆን ነው የሰራሁት። ድንገት ደግሞ ምንም እንደውም ጊዜ አላልኳትም። ቤት ያለው ነገር ነው አገጣጥሜ የሰራሁት። ሻወር ወሰድኩኝ፣ ምግቤን ሰራው። እዛ የእነሱ ስራቸው ሲሰራራ ቶሎ ቶሎ ብዬ ሰራራው። ከዛ ወደ ራሴ ድንገት ርቦኝ ነበረ። ጌታን እንደዚህ ያደርጋችሁ ብሉ። በተለይ አዲስ ከሆኑ ነው የሚፈሩት እንጂ አዲስ ካልሆናችሁ አትፍሩ እንዴ! እንዴት እንደሚያምር ሰብስክራይብ አድርጉኝ ውዶችዬ። ከገባችሁ አይቀር ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ አበረታቱኝ ፕሊዝ። በጣም እወዳችኋለሁ። ያለ እናንተ ማን አለኝ? ዋት ኖ እና እላችኋለሁ። አሁን እኔም እንደነሱ እረፍት ማድረግ ነው ያለብኝ። እግዚአብሔርን እንደ 2 ቀን እናንተ ፈጋው አይበቃም እንዴ? እነሱ የሄዱት ትላንትና ነው። ከዛ ትላንትም አልተቀመጥኩም ከጧት ጀምሬ ማለት ነው አልተቀመጥኩም። ዛሬም እንደዚሁ ይሄን በየነት ሲሰራ ምን ስል ትናንትና ደግሞ እንጀራ ስጋገር ብቻ ራሴን ቢዚ አድርጌ ነበር። ስለዚህ እንደዚህ ሁኑ። እናንተም ዝም ብላችሁ እረፍት እነሱ ወጣ አሉ ብላችሁ እረፍት ጊዜ ያገኘን ብላችሁ ቁጭ አትበሉ። ስሩ። የሆነ ነገር ሰርታችሁ ለራሳችሁ በተለይ ለማብላት ቤቱን ምናምን ጽዳቱን ተውት። ምን ሁሌ እንደሰራን ነው፣ ሁሌ እንደፈጋን ነው።
ሳይሆን ለራሳችሁ በተለይ ራሳችሁን መርሳት የለባችሁም። አንዳንድ ልጆች እነሱ ቤት ውስጥ የሉም ብሎ ምን ያደርጋሉ? መተኛት ተኝቼ ምን አገኛለሁ? ሌሊት መተኛ የለ እንዴ? ምን አገኛለሁ? ቀን ላይ እንደዚህ ሰርታችሁ ድብን አድርጋችሁ ለራሳችሁ ፍሪጅም አለ መታ ካየችም ያው ፍሪጅ ውስጥ አድርጉት። አሁን ሙቀት ጊዜ ስለሆነ እንዳይበላሽባችሁ። ድንገት ከመጣችም ተምጣት ያው እና መፍራት የለባችሁም በፍጹም። እና ዛሬ አብሬያችሁ ምሳ ልበላ ነው የመጣሁት። ምን ትላላችሁ ውዶቼ? እላችኋለሁ እንዴት እንደሚጣፍጥ ብታዩት። እኔ በተለይ በጣም የደነቀኝ እንጀራው ነው። ወጡን ተውት። እኔ ኢትዮጵያ በፊትም ኢትዮጵያ ሆኜ ኢትዮጵያውኜ ወጡ የምሰራው ስለሆነ ለእኔ አዲስ ነገር አይደለም። የገረመኝ የፍርኖ ዱቄት እንጀራ እንዴ! ጌታም ግርም ያለኝ ቶሎ ቶሎ በልቼ ወይኔ ቃሪያው ስንት በተለይ አለ ከምስር ውጪ ሶስቱ ምግብ ላይ ቃሪያ አለ። ቃሪያ እወዳለሁ እኔ። ግን እግዚአብሔር ነው ያወጣኝ። ምርጫ ስትሄድ ማለት ነው ምርጫ ጠየቀችኝ። ግን ከዛ በኋላ ፈርቼ ነበረ። ምን ብላ ነው የጠየቀችኝ መሰላችሁ? እናቴ ቤት ትሄጃለሽ ወይስ እዚህ ቤት መቀመጥ ትፈልጊያለሽ አለችኝ። ድንግጥ ብዬ ትወስደኛለች ብዬ ወይኔ በስመ አብ ወልድ መንፈስ ቅዱስ። ሰው እንደዚህ ይደነግጣል። እንዲህ አይነት ድንጋጤ እንጂ የሆነች ከው ብዬ ግን ምርጫ ስትጠይቀኝ እኔ ምርጫዬን ነገርኳት። እኔ እዚህ ነው መሆን የምፈልገው ማለት እዚህ ሰራራለሁ አውቄ ብዬ አባበልኳት። እዚህ ስራ ምናምን ሰራራለሁ አንቺ እስክትመጪ እና እዚህ መሆን ይሻለኛል ስላት ምንድን ነው ያለችው? መስፈራ ማልሰጠችኝ። ምንድን ነው ያለችው? ቆይ እስቲ ባሏ የዛን ሰዓት ስጠይቀኝ ቤት አልነበረም። ባሌ ሲመጣ እሱ ትቀመጥ እዚህ ችግር የለም ምንም ካለ ትቀመጪያለሽ አለችኝ። ወይኔ በቃ በባሏ ሰበብ አድርጋ ልትወስደኝ ነው እናቷ ቤት። ባሌ እምቢ አለ አይቻልም ይላል ብሏል ብላ እናቷ ቤት ትወስደኛለች ብዬ ማርያምን ፈርቼ ብታይ ወይኔ ጭንቀት ብታይ ለቆብኝ። መጨረሻ ላይ እሺ በቃ ብሏል፣ እሺ ብሏል። ስለዚህ በቃ በደንብ አድርገሽ ስሪ ስራ አለችኝ። ወይ መድኃኔዓለም ገና ምን አዲስ ነሽ? ምን እኔ አዲስ አይደለሁ ላንቺ። በደንብ አድርገሽ ስሪ። አሁን ምን ማለት ነው? ወይ ጉዳረ ጥለሽኝ እንጂ ስራው እንደው ሰራለሁ ብቻ ሰው ቤት አትሰጂኝ በልቤ እያልኳት መጨረሻ ላይ ተሳካልኝ ማለት ነው። አልሄድኩም፣ ሳልሄድ ቀረሁ። ግን እኔ ደግሞ እግዚአብሔር ለውጥ ነው የሰጠኝ። በነገራችን ላይ ከዚህ በፊት እኔ ይሄ ሁለተኛ ቤቴ ነው፣ ቀይሬ ነው።
ከዚህ በፊት የነበርኩበት ቤት ምን እንዳደረጉኝ አንድ ቁጥር ተጣልቼ የወጣሁበት ምክንያት ማለት ነው። ወደ ሶሪያ ሊሄዱ ተነስቶ የሆነ ሰርግ የኔ መዳሜ ልጅ ሰርግ ሊያደርግ ከዛው ሀገር ከሶሪያ ሊያገባ ከሶሪያ ሴት እዛው የሴቷ ሀገር እዛው ማለት ነው። ከዛም እዛ ሊያገባ ሲሄድ ምን እንዳደረጉኝ ታውቃላችሁ? እኔ እነሱ ቤት የዛን ሰዓት ማለት ነው 2 ዓመት ልጨርስ 15 ቀን ነው። አዎ 15 ቀን ብቻ ነች የምትቀረኝ ኮንትራት ልጨርስ እዛ ቤት ማለት ነው። ከዛ መጨረሻ ላይ ልክ ሲሄድ ምን ያደርገኛል? የሆነ ተዘግቶ የቆየ የወንድሙ ቤት አለ እና ወንድሙ ከቤይሩት መጥቶ ነው ያን ቤት ለመኖር የጀመረው ከልጆቹ ጋር ከሚስቱ ጋር መጥቶ ማለት ነው መኖር ጀመረ። ከዛ በኋላ እንደዚህ አለኝ ሰውየው ሲሄድ፣ እኔ እዛ ልሄድ እኛ ሁላችንም ሰርግ ልንሄድ ስለሆነ አንቺ ብቻሽ እዚህ ቤት ውስጥ እንዳትሆኚ። ወንድሙ ሚስት አልሄደችም። ወንድሙ ነው ከሱ ጋር የሄደው፣ ሚስቱ አልሄደችም። ከዛ እሷ ጋራ ከልጆቿ ጋር ሂጂና እሷ ጋር ቆይ ስለኝ እኔ መሄድ አልፈልግም። እኔ እዚህ ቤት ሆናለሁ። አዲስም አይደለው እንዴ ሁሉንም ነገር የለመድኩ ቤት ውስጥ ይሻለኛል። እኔ ሌላ ቤት አልሄድም አልኩት። ከዛ ቅውጥ ያለ ክርክር በቃ ብጥብጥ ቤት ውስጥ ተነሳ። ለምን አትሄጂም አለኝ። አይ አልሄድም እኮ። ለምንድን ነው የማትሄጂው? አይ አልሄድም በቃ። እንዴ እኔ ሰው ቤት ለምን ሄዳለሁ? እኔ እዚህ ቤት ይሻለኛል ስለው ብዬ ስከራከር መጨረሻ ላይ ምን ይለኛል? አይ ሂጂና ስራ አግዣት እዚህ ጋር ባዶ ቤት ቁጭ ከምትይ። እኔ አላግዛትም። እንዴ እግዚአብሔር ምስክሬ እንደዚህ ነው ያልኩት። እኔ አላግዛትም፣ አልሄድምም፣ እዛ ቤት አልሄድምም፣ አላግዛትምም። በቃ ማገዝም አልፈልግም። ለምን አለኝ። ለምን ስለኝ እኔ ስራዬም አይደለም ሰው ቤት እየሄድኩ ማገዝ አያገባኝም። በቃ እዚህ ቤት ነው የመጣሁት፣ እዚህ ቤት እሰራለሁ። ሰው ቤት ሂጂና አግዢ ማለት አትችልም አንተ ራስህ አልኩት። ከዛ መጨረሻ ላይ እሱ ቤት አለው። የእሱም ቤት ከዚህ በፊትም ሄጄ ስራ ስለማይበዛብኝ ብዬ እየሄድኩ አጸዳ ነበር። ከዛን ከፈለክ እዚህ ቤት አትሆኝም ካልከኝ አንተ ቤት ምስትህን ይዘህ አግብተህ ይዘህ እስከምትመጣ ድረስ እኔ አንተ ቤት ልሁን እያጸዳሁልህ አልኩት። ጌታ ምስክሬ በቅንነት እንደዚህ። ከዛ መጨረሻ ላይ እሱ እልህ ከኔ ጋር ተጋብቶ አይ እኔ ቤትም አትሄጂም እዛ ቤት ሄጅ። አይ በቃ እዛ ቤት አልሄድም። እሺ አንተ እኔ ቤት አትሄጂም ካልከኝ የመጨረሻ ምርጫ ልስጥ አልኩት። በጣም ተናድጄ ኦቨር በጣም በቃ በጣም ማርያምን በቃ እኔ ራሴ ክፉ እንደሆን ገፋኝ። ታውቃላችሁ ማይመለከተኝ ትእዛዝ ሰጥቶኝ ማለት ነው። ሂጂ አጽጂ፣ ሂጂ አግዣት ምን ማለት ነው? ከዛ መጨረሻ ላይ ምርጫ እኔ ራሴ ለራሱ ምርጫ ማስጠት ጀመርኩኝ። ምክንያቱም እዚህ ጋር ማፍታ አለኛ። ማንም ቤት ሄጄ አልሰራም ማለት ማፍቴ ነው። ከዛ መጨረሻ ላይ ምን ሆንኩኝ? ይኸውልህ እኔን አንተ ቤትም አልወስድም እዚህ ቤትም አልቀመጥም። ሁለቱ ቤት የማይቻል ከሆነ አንድ ወንድሙ አለ። የወንድሙ ሚስት እወዳታለሁ፣ በጣም ጥሩ ሰው ነች እና እሷ ቤት የእሷ ባልም አብሮት ይሄዳል። እሷ ከልጆቿ ጋር ነው ቤት የምትሆነው። ከዛን ከፈለክ እሷ ቤት ውሰደኝ፣ ግን የዘኛው ቤት አልሄድም፣ የዘኛው ወንድሙ ቤት አልሄድም አልኩት። ከዛ እሺ ተባልኩ። እሷ ቤት ሄድኩኝ። የዘኛው ወንድሙ ሚስት እንዲህ ጠመደችኝ። ጌታ ምስክር እንዲህ ጠመደችኝ። አልሄድም እሷ ቤት ስላልኩት። ለዛውም አልሄድም ያልኩት ከሱ ጋር ነው እንጂ የሱ ወንድሙም ሚስቱም አጠገቤ በሳቱ አልነበሩም፣ አልሰሙኝም። እንግዲህ እሱ ደውሎ ተናግሮ ነው ማለት ነው። ከዛን እንዲህ ጠመደችኝ። እናንተ በጌታ በኢየሱስ ስም ሌላ ጊዜ ስትመጣ ሰላም የምትለው ሰላም አትለኝ፣ ገላምጠኝ ማለፍ ጀመረች። የራስሽ ጉዳይ ብዬ መጨረሻ ላይ በዚህ ጉዳይ እንደገና ክርክር ተነሳ። እኛ ቤት አትቀጥይም ትቀጥያለሽ ሲሉኝ አይ አልቀጥልም ስል በቃ በጥላቻ ነው ተነስቼ ቤት ምናምን የቀየርኩት ማለት ነው። እና አረቦቹ በጣም አስቸጋሪ ናቸው። የሆነ ቦታ ሲሄዱ እናንተን ማትፈልጉበት ቦታ ነው የሚወስዱት። እኔ በዚህ በጣም እናድዳለሁ። ይሄ ቤት ግን እግዚአብሔር ይመስገን እኔ እንደመረጥኩ ነው ያደረገችልኝ። እግዚአብሔር ይባርካት። የእውነት በዚህ አመሰግናለሁ አምላኬን ራሱ ለውጥ ነገር ስለሰጠኝ
እና ሰብስክራይብ አድርጉኝ። ወዳችኋለሁ። ባይ ሰላም